ሁለተኛ ድብርት የለም ሁለተኛ ድብርት የለም። እንግዲህ ሁሉንም ነገር በቃ አሙን ነግሬ አሳምኘዋለሁ። ሶፊን ውለታ መክፈል አልችልም መቼም። ሶፊ ሁሌም ከጎን ብቻ ከተጎዱ ሰዎች ጎን ናት። በጣም ጠንካራ ሴት ናት። በጣም ነው የምወዳት ሶፊ። በጣም አመሰግናለሁ። ሁለት አበባልኩት አንዱ ላንቺ እኮ አንዱ ይሄው ለሰባለ ይሄው ለሰ ይሄው ላንቺ ነባዬ ደግሞ ለአሙ ብላ ብዙ መጽዋዕትነትን በዚህ እድሜዋ እየከፈለች ነው አይደለ? ስለዚህ አንዴ ደግሞ ብዙ መጽዋዕትነትን የከፈለልን ሰው ደግሞ ማግለል ወይም ደግሞ ማበሳጨት የለብንም። እናንተም ይቅርታ አድርጉልኝ፣ ሳላስብ ያደረኩት ነገር ነው። አህሙ አንተም ይቅርታ ስላደረክልኝ በጣም ነው ማመሰግነው። የምችለው ነገር እንዳትከፊ፣ ልክ እንደ ወንድምሽ ሆኜልሽ በምችለው ነገር እንድትደሰቺ። አንዴ ካሜራው አንዴ ናንዴ ነባይ ይጠብቀኛል ና እንደ ወንድምሽ ሆኜ ማለት ምን ማለት ነው? አውርተን ጨርሰን የለ እንዴ እኮ ምን አድርገው ምትልሽ? ምን ላድርግ እኮ ምን እንደሆነ ልጅቷን ተረዳት። ለምን ደው ማትረዳት? ድና የተከበራችሁ የኔ ቤተሰቦች እንደምን አላችሁ? በአገር ውስጥም በአገር ውጭም ያላችሁ ቤተሰቦቻችን ሁላችሁንም ሰላም ብያለሁ። ዛሬ በአይነቱ ለየት ባለ ቪዲዮ መጥቻለሁ። ሰሞኑን የሆነ ለመደሰት ስንሞክር አንዳንድ ነገሮች እየጠፋ አይደለም። አላህ ደግሞ ይሄን ነገር ያጥፋልን። እናንተም ደግሞ በያላችሁበት ዱዓ አድርጉልን። የእህት የወንድም ዱዓ ይደርሳል ብዬ አስባለሁ። እና ዛሬ ቤተሰቦቼ እንግዲህ ነባዬን በቃ ትንሽ ከደበራት ሙድ እንድትወጣ ምናምን ብዬ ወደ ፍሬንድሺፕ ምናምን ይዣት መጥቻለሁ። አሙንም ደግሞ ጠርቻለሁ፣ በስልክ እየመጣ ነው ማለት ነው። እና ቤተሰቦቼ ያው እንግዲህ ዛሬ በጣም ደስ ብሎኛል። ያው ትናንትና ካያችሁት ቪዲዮ ላይ ሁሉንም ነገር አውርቻለሁ። ሁላችሁም ያያችሁት ይመስለኛል። አልহামዱሊላህ ሁለታችሁንም ሁለተኛ ድብርት የለም ሁለተኛ ድብርት የለም። እንግዲህ ሁሉንም ነገር በቃ አሙን ነግሬ አሳምኘዋለሁ። ቪዲዮ ላይ እንዳያችሁት ነው። እና ዛሬ ጠርቻለሁኝ፣ የሚመጣ ይሆናል። ያለውን ነገር ደግሞ አብረን የምናይ ይሆናል። ግን ቤተሰቦቼ ያው ይሄን ቪዲዮ ይሄን ቤት አሳድጉት። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ከጎኔ ሁኑ። በጣም ነው የምወዳችሁ። በእናንተ ብርታት ነው እዚህ ላይ የቆምኩት። ምን ጊዜም ቢሆን በቃ ሁሌም እንዳመሰግንኳችሁ ነው። በነገራችን ላይ ከመደሰት የበዛ ነው ዛሬ በጣም ነው ደስ ያለኝ። ማለት እሷም እንደዚህ ስቃ ስላየኋት ምናምን በቃ ደስ ብሎኛል። እና ሰላም በያቸው ሳላላቸው ወደ ሌላኛው ነገር ላይ ነበረ። እስቲ ሰላም በያቸው ነው ወይ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ የሶፊ ቤተሰቦች? እኔ ደህና ነኝ አልহামዱሊላህ። እናንተ ባላችሁበት ሰላማችሁ ይዛ። ዛሬ ሰሞኑን እንደምታዩት ጊዜ በጣም ጥሩ አልነበረም። በጣም ከፍቶኝ ነበር። በጣም የሚያዛዝን ጊዜ ነበረ። ብቻ አልহামዱሊላህ አንዴም ደስታ አንዴ ሀዘንም ይመጣል። ህይወት እንደዚህ ናት። እና ወደ ፋሚሊ ዛሬ ትናንትና እንዳያችሁት ሶፊም ለኔ ብላ ብዙ መስዋዕትነት ከፍላ ብዙ ነገር ጥራ ብቻ እንደምንም እኔ እንዳልከፋ ብላ ብዙ ነገር አድርጋለች። ቪዲዮንም እንዳያችሁት ነው። ሶፊ በዚህ አጋጣሚ በጣም ነው የማመሰግነው፣ በጣም ነው የምወድሽ። ሶፊ ማለት በቃ እህቴ ናት። ወላሂ በጣም የተረዳችኝ አይነት ሰው ናት። የሶፊን ውለታ መክፈል አልችልም መቼም። ሶፊ ሁሌም ከጎን ብቻ ከተጎዱ ሰዎች ጎን ናት። በጣም ጠንካራ ሴት ናት። በጣም ነው የምወዳት ሶፊ። በጣም አመሰግናለሁ። ቤተሰቦቻችን ዛሬ ደስ ብሎኛል። ከሰማላ አይደብሽ እና ቤተሰቦቼ ዛሬ በጣም ደስ ብሎኛል። ነባዬ እንደዚህ
ዛሬ ደስ ከማለታችን የተነሳ ያው የልጅነትን ማስታወሻ እናድርግ ብዬ ነው እና ነባዬ ደስ ብሏታል፣ እኔም ደስ ብሎኛል። እኔ ማንም ሰው እንዲከፋው አልፈልግም። ወላሂ በጣም ሰዎች ሲከፋቸው ሲያዝኑ በጣም ነው የሚከፋኝ። አወኳቸውም አላወኳቸውም አላውቅም፣ ብቻ ውስጤ አይችልልኝም መጨከን ምናምን ነገር ማለት ነው። እና አሁን አሙን ደውለንለታል ቤተሰቦቻችን። እሱ ሲመጣ ደግሞ የሚለውን ነገር አብረን የምናይ ሆኗል። በቃ ሁላችሁም እስቲ ቤተሰብ በቃ ሰው ሲጣላ ማለት ነው ለማስታረቅ እንሞክር። ሰው ሲጣላ ለማስታረቅ እንሞክር እንጂ እዚህም ሌላ ወሬ እየለቀምን እዛም ሌላ ወሬ እየለቀምን ለማራረቅ አንሞክር። የመሬ ነው። እኔ ማንም ሰው ተጣልቶ እንዲቀርም ወይም እንዲጣላ ማልፈልግ ሰው ነኝ። በቃ ሁላችንም በቃ የተሰጠን እድሜ እኮ አጭር ጊዜ ነች። ስለዚህ አጭር ጊዜ አንባላ፣ ምቀኛ አንሁን፣ ሁሌም በቃ ደስተኛ አንሁን። በቻልነው አቅም የተከፉ ያዘኑ ሰዎች ካሉም ደግሞ ከጎናቸው እንሁን እና አሙ መጣ። እዛ እየመጣ ነው ቤተሰቦች፣ እየመጣ ነው። ኧረ ምንድነው አንተ? ምንድነው? እንኳን በሰላም መጣክ ወንድማችን ነው። ሁለት አበባ ልቆርጥ ነው። አንዱ ላንቺ እኮ አንዱ ይሄው ለሰባለ ይሄው ለሳ ይሄው ላንቺ ቢቆ አልፈነዳችም። መፈንዳትም አልነበረ። አትፈንዳ ተይ ትፈንዳ። እሺ እንዴ ላይ ልትጠቂያ ኧረ ላሽ ምንድን ነው እንደዚህ ሲታዩ አያምሩ? ቤተሰብ አያምሩ? በቃ የተጣላን ለማስታረቅ ይልመድብን። ቤተሰቦች እስቲ ቤተሰቦችን ሰላም በላችሁ። ዛሬ ያው ትንሽ ለየት ያለ ቀን ስለሆነ አገባቤን ላሳምራ። በራሴ አገባብ ልግባ። እንዴት ነበር ምገባ? በይዋ እኔ እንድጋዋለሁ። አይ በይዋ አላለኩ ይዤውላል በለለቀ አበባይን ያጅልኝ። አሰላሙ አለይኩም ቤተሰብ በለጠች ማለት ነው። ከእሷ እንዳላንስ እያልኩ እያሰብኩኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሶፊ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እኔ በጣም ደህና ነኝ አልሐምዱሊላህ። እንግዲህ ያው ሰሞኑን ትንሽ የማይሆን ነገሮች ተፈጥረው ነበረ። ላውራበት እንዴ ሴቶች ነው እና ያው በሶፊም ጥረት በእናንተም ጥረት ማለት ሁሉም ነገር ተፈቷል። እኔም ትንሽ አካብጄ ያየሁትን ነገር ቀለል አድርጌዋለሁ። ሶፊም እንደነገረችኝ ከሆነ ነባም ቀለል አድርገዋለች እና ነገሮችን ቀለል አድርገን እንደዚህ አንድ ላይ መተናል ማለት ነው በፈገግታ። ይሄ ፈገግታ እኔንም ናፍቆኝ ነበረ። የምሬ ነው ማለት እንዴት ልበል እኔ አይሶ እና ዛሬ እንግዲህ የወንዶችን ሞዴል ስራ እንደዚህ እኔ ሞዴል ነኝ ብለሽ ነው ወጭክን ሳፉ ቀጥ በል እንደዚህ ቀጥ ኧረ እኔ ባይዘ እንደዚህ ነው የሚሉት ካሜራማን ይኸው አንተ ረምሽ አይደለም አይዩ እንራም እንዴት ነው? ሶስታችንም እንሂዳ። ወንዶች ሶስታችን ካሜራማን ከፊት ለፊት ሆነና ሶስታችንም እንሂድ። ከዛ የማራማድ እንደሚያምር ታያላችሁ። እኛ እንደምንሄድ ላ እንዴ እናንተ ነው ተው አሸንፋችኋለሁ። እሺ ችግር የለውም እንደ ወንድ ካልጨሽ አንችልም ስንሄድ እሺ ለሴቶች ሁለቱንም በልጫቸዋለሁ። ጋይስ ያዙልኝ፣ ነጥብ ያዙልኝ። ሁለቱንም በልጫቸዋለሁ። ኧረ በለጥኳቸው። እኔ ትልቅ መድረክ ላይ ካልሆነ በስተቀርማ አልፈልግም እኔ በቃ። እና ጋይስ ከረጅም ጊዜ ቁዘማ በኋላ እንደዚህ ፈገግ ብላችሁ እኔም ፈገግ ብዬ ስላየሁኝ እኔ ደስ ብሎኛል። ቤተሰቦችም ደስ ይላቸዋል ብዬ አስባለሁ። እንግዲህ ዛሬ ያው እስቲ ደግሞ ልስጥሽና
አውሪያቸው እና ቤተሰቦቼ ያው አንዳንዴ የመጣንበት ማንነት መርሳት የለብንም። ነባዬ ደግሞ ለአሞ ብላ ብዙ መጽዋዕትነትን በዚህ እድሜዋ እየከፈለች ነው አይደለ? ስለዚህ አንዴ ደግሞ ብዙ መጽዋዕትነትን የከፈለልን ሰው ደግሞ ማግለል ወይም ደግሞ ማበሳጨት የለብንም። ምክንያቱም ያን ሰው ስለወደደ ነው መጽዋዕትነት የሚከፍልልን አይደለ? እንደራሷ ስላየች መሰለኝ። ስለዚህ ያው ሁላችንም በቃ ማለት ማንነታችን መርሳት የለብንም። እንደገና ደግሞ አንድ ሰው በቃ በምንኛውም ነገር ይሁን ለኛ መልካም ነገር ዋጋ የከፈለልን ነገር እንትን ማለት መርሳት የለብንም። በቃ ሁሌም ምንም ነገር እንደነሱ እንኳን መልካም ነገር ማድረግ ባንችል ግን በቃ የነሱ መልካምነት መርሳት የለብንም እና ሁሌም መልካም ሰው እንሁን። ነባዬ ደግሞ እንኳን ደስ አለሽ በድጋሚ እንደዚህ ስቃ ስላየኋት በጣም ደስ ብሎኛል። ምክንያቱም በጣም ቤተሰብ ጋር ምናምን ወታ አዲስ አበባ ማንም ጓደኛ የላትም፣ ሩቅ ቦታ ነው የምትመጣው በነገራችን ላይና በቃ ለሱ ብላ በጣም ብዙ ዋጋ እየከፈለች ያለች ልጅ ነች። እንደዚህ ይችል ልጅ ደግሞ በምንም አንጻር ማስከፋት የለብህም። ከቻልክ በቃ በቻልከው አቅም ደስተኛ የምትሆንበትን ነገር ነው እንትን ማለት ያለብህ ማመንጨት ያለብህ እንጂ የምትናደድበትን ነገር ማመንጨት የለብህም። እና ያው እንደዛ እንደማታደርግም ደግሞ እኔ እተማመንብሃለሁ። ምክንያቱም የቅርብ ጓደኛዬ ነህ ማለት ባህሪን በደንብ ቢሆንም በስሱ አውቃለሁ ብዬ አስባለሁ። እና ቤተሰቦቼ ያው ወጣች ሶፊ ያው ትልቅ ነገር ነው የተናገርሽው፣ እውነት ነው ግዴታችንም ነው። እና ፋሚሊ እንግዲህ ያው የተፈጠረው ነገር ተፈጥሯል። አሁን ያ ሁሉ ነገር አልፏል ማለት ያው እኔም የምችለውን ያህል ተረድቻለሁ፣ እሷም ተረድታኝ እንግዲህ ኢንሻአላህ ወደፊት ጥሩ ስራዎች እየሰራን ወደ እናንተ እናደርሳለን። ያው እዚህ ጋር የመጣ ነው ለይቅርታ ነው። እኔ አጥፍቻለሁኝ፣ ያን ያህል እንደዛ እንትን ማለት አልነበረብኝም። ትንሽዬ ማለት ፈልጌው ሳይሆን ሳልፈልገው ምናምን ብቻ ትንሽ ተሰርቻለሁ ማለት። ስለዚህ ይቅርታ። እሺ እኔም ጥፋተኛ ነኝ፣ አንተም ጥፋተኛ ነህ። ስለዚህ በቃ ይቅርታ እኮ ነገራቸው በደንብ። ውድ ቤተሰቦቻችን እንዳያችሁት እኔም ቪዲዮ ላይ እንደዛ ማለት አልነበረብኝም። ብቻ ያን ያህል እሷን ለማውራት ነበር ነው። እሷን በቃ ቪዲዮ ላይ ስለሆነች ያላሰብነው ነገር ነው እኔና እሷም ያደረግነው። እሱንም አስከፍቶታል። እናንተም ይቅርታ አድርጉልኝ፣ ሳላስብ ያደረኩት ነገር ነው። አህሙ አንተም ይቅርታ ስላደረክልኝ በጣም ነው የማመሰግነው። ያው አንቺም አመሰግናለሁ ይቅርታ ስላደረክልኝ ማለት ነው። ያው የተፈጠረው ነገር ተፈጥሯል፣ ያለፈው አልፏል። አሁን ኢንሻአላህ እኔ በምችለው መጠን እንዳትከፊ አደርጋለሁ። ሁሌም እንድትደሰቺ ነው የምፈልገው። አንቺም ደግሞ ያው እንዳወራ ነው ማለት ነው ነገሮችን እንደዚህ አይነት ነገር በድጋሚ እንዳይፈጠር በቻልሽው መጠን ያው ትንበይ እና በምችለው ልክ በቃ በምችለው ነገር እንዳትከፊ፣ ልክ እንደ ወንድምሽ ሆኜልሽ በምችለው ነገር እንድትደሰቺ። አንዴ ካሜራ አንዴ ና አንዴ ነባይ ይጠብቀኛል። ና አንዴ አንተ ምንድነው እንደ ወንድምሽ ማለት ምንድነው ያወራነው? እንደ ወንድምሽ ሆኜ ማለት ነው። እሺ ልጅቷ እንዳትያው። እሺ እኮ ምን እንደ ወንድምሽ ሆኜ ማለት ምን ማለት ነው? አረ ሶፊ አንቺ አንድ አያስቅም፣ እውነት አያስቅም። እንደ ወንድምሽ ሆኜ ማለት ምን ማለት ነው? አውርተን ጨርሰን የለ እንዴ እኮ ምን አድርገህ የምትይኝ? እሺ ምን ላድርግ እኮ ምን እንደሆነ ልጅቷን ተረዳት። ለምን ደው ማትረዳተኝ? ለምን ደው ማትረዳት? አረ ሶፊ እኔ በምንድን ነው የምረዳት? አሞ ለምንድን ነው ያመሃል እንዴ? በቃ ከዚህ በፊት የነበረውን ህይወትክን ተው፣ አዲስ ህይወት አሁን ጀምር። ምን ነሃል አንተ? ምን ነሃል? ደህና ሰው አልነበርክ እንዴ? ሶፊ አንቺ ደግሞ ምንድን ነው ያወራነው? ሶፊ ተይ በኋላ በቃ ያለፈውን ህይወትክን ተው እና አዲስ ላይ ህይወት ጀምር። ለምን ደው ማትችለው? ትችላለህ። አዲስ ህይወት መጀመር ቀላል ነው? ትችላለህ። ለምን ደው ማትችለው? እኮ አዲስ ህይወት ልጀምር ቀላል አድርጌ በቃ እኔ አዲስ ህይወት ጀምረ ደስተኛ ሆነ እንድትኖር ነው የምፈልገው። አሙ ገባህ? የበፊቱን አሙን በቃ አጥፈው። የበፊቱ አሙ የለም ሂዷል። በቃ እኮ እንደዚህ በቀላሉ እችላለሁ።
ማድረግ ይችላል። አውቃለሁ ከባድ ነው። አውቃለሁ ከባድ ነው ግን በቃ ማለት ግድ ነው። ችግር የለውም። እሺ አዲስ ህይወት ነው እንዲጀምር የምትፈልጉት ተመልካችም አንቺ? አዎ ችግር የለውም። ነገር ነው ቤተሰቦች እንግዲህ ያው ታርቀናል እኔና ነባ። ከዚህ በኋላ አሪፍ ጊዜ ይኖረናል ብዬ አስባለሁ። ሶፊ ደግሞ በዚህ አጋጣሚ በጣም ነው የማመሰግንሽ፣ ከጎኗ ሆነሽ የምሬ ነው የምልሽ። ማለት በቃ ብዙ ነገር እንትን ብለሻል። እኔንም ስታወሪኝ እሷንም እንትን ስትይ በመሀላችን ወደዚህ ወደዛ እያልሽ በጣም ለፍተሻል እና ይሄን ነገር አላህ ጀዛሽን ይክፈለው። አላህ አንቺንም የምሬ ነው የምልሽ። እኔ በጣም በጣም ነው የምወድሽ ከምንም በላይ እና ሁሌ ኑሪልኝ፣ ደስተኛ ሆነሽ እንድትኖር ነው የምፈልገው። በሚችለው ነገር በሁሉም ነገር ከጎንሽ እንደሆንኩኝ ደግሞ እንድታቂ ፈልጋለሁኝ። ምንጊዜም ሁሌ ተደስተሽ ሳይ እኔም እደሰታለሁኝ። እንግዲህ ነባዬን በጣም ተንከባክበሻት ምን ብለሽ ከሷ ጋር ስንት ነገር ሆነሽ እኛን ለማስታረቅ በጣም ብዙ ለፍተሻልና እንግዲህ አላህ ጀዛሽን ይክፈለው። ቤተሰቦችም ከዚህ በፊት ለተፈጠረው ነገር እንደዚህ አያምሩም ቤተሰብ ስታምሩ እኮ ወላሂ እና ፋሚሊ ያው እናንተንም ከልቤ ይቅርታ መጠየቅ ፈልጋለሁ። ብዙ ያስከፋችሁ ሰዎች አላችሁ አለው እና ፈልጌው አይደለም በቃ እናንተ ማለት ረዳ አላችሁ። ፈልጌው አይደለም እኔ ነገሮች እንደዚህ እንደናንተ ቀላል ቢሆኑና ሁሉ ነገር እንደዚህ ቀላል ቢሆን በጣም ነበር ደስ የሚለኝ፣ ግን አይደለም። ግን በቃ ማድረግ የምችለውን ነገር ሁሉ አደርጋለሁ ኢንሻአላህ። ሁላችሁም ያው ለኔ ብላችሁ ነው ሁሉም ነገር ለኔ ብላችሁ ነው አውቃለሁ። ኢንሻአላህ እስቲ ዱአ አድርጉና ጥሩ ነገር እንዲፈጠር ማለት ነው። አላህ ጥሩ ነገር ይግጠመን። ውድ ቤተሰቦቻችን እናመሰግናለን። በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ከልቤ በጣም ይቅርታ አድርጉልኝ እኔም ካስከፋኋችሁ እና በቃ እንወዳችኋለን። ደህና ሁኑልን ቤተሰቦቻችን። ያው እኔ እነሱ በመታረቃቸው የእናንተ ሚና አለበት፣ እኔ ብቻ አይደለም የለፈውት እናንተም አላችሁ እየደወላችሁ። በነገራችን ላይ ብዙ ኢትዮጵያ ውስጥም ሆኖ ብዙ ትላልቅ እናቶች ደውለውልኛል። በዚህ አጋጣሚ የምታዩት ከሆነ ያው መልእክታችሁን አስተላልፊያለሁ። ለሷም ለሱ አስተላልፊልኝ ያላችሁኝን መልእክት አስተላልፊያለሁ። ሁላችሁንም ያላችሁኝን ምክር ለግሻችኋለሁ እናንተ ያላችሁኝን እና በጣም ነው የምንወዳችሁ የምናከብራችሁ። እንደዚህ ቀን አላህ ያደርጋችሁ። ከሚያጣሉት ሳይሆን ከሚያስታርቁት አላህ ያድርገን። እና በቃ ለዛሬ ነበረን ቪዲዮ ይሄን ይመስላል። እናንተ ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን ሁኑ። እንወዳችኋለን።